አርዕስተ ዜና። የኢንፎርሜሽን መረብ ደህንነት አስተዳደር የባለድርሻ አካላት ግብዓት መዘግየትና የሰራተኛ ፍልሰት ተግዳሮት ሆኖብኛል አለ። በትግራይ ክልል የማስተማር ስራ አቋርጠው የነበሩ 40 ትምህርት ቤቶች ዳግም ወደ ስራ መግባታቸው ተገለጸ። ከውጭ የጋዛ ነዋሪዎችና የሰብአዊ እርዳታ ድርጅቶች ባልመከኑ ፈንጂዎች ምክንያት አደጋ ላይ መሆናቸውን ገለጹ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጀምሯል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። አሁን ወደ ቀዳሚው ዜና አልፋለሁ። የኢንፎርሜሽን መረብ ደህንነት አስተዳደር የባለድርሻ አካላት ግብዓት መዘግየትና የሰራተኛ ፍልሰት ተግዳሮት ሆኖብኛል አለ። አስተዳደሩ ይህን ያለው የ2018 ሩብ ዓመት እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የውጭ ግንኙነት ቋሚ ኮሚቴ ባቀረበበት ወቅት ነው። ዝርዝሩን ትዕግስት ተስፋ ያዘጋጅተዋለች። መሰረት ባዩ እንደሚከተለው ታቀርበዋለች። የህዝብ ተወካዮች ምክር ቤት የውጭ ግንኙነት ቋሚ ኮሚቴ የኢንፎርሜሽን መረብ ደህንነት አስተዳደርን የ2018 ሩብ ዓመት እቅድ አፈጻጸም ሪፖርት በዛሬው ዕለት ገምግመዋል። በዚሁ ወቅት ቴክኖሎጂ በፍጥነት እየተለወጠ ባለበት ሁኔታ ኤጀንሲው ራሱን አስማምቶ ለመሄድ ያለው ዝግጅት ምን ይመስላል በሚል ከምክር ቤት አባላት ጥያቄ ተነስቷል። በ5 ዓመት የተያዘውን ወደ 3 አምጥተን እየሰራንበት ነው። በተለይ ዲጂታልን በተመለከተ ምክንያቱም በየጊዜው ቴክኖሎጂ ይለዋወጣል የሚል የተነሳ ነገር አለ። ይህን አቨሬጅሊ የወሰዳችሁት ከየት ነው? በየአመቱ ብቻ ሳይሆን በየደቂቃው ቴክኖሎጂ ይቀያየራል። የዛን ያህል የሰው ልጅ ይቀያየራልና ኢቭን መሳሪያዎቹም እንደዛው፣ የሰው ልጅ አእምሮም እንደዛው። ስለዚህ ይህን አቨሬጅሊ 3 አመቱን ከምን አንጻር ነው የገመገማችሁት? የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና ዳይሬክተር ትዕግስት አሚድ ለቀረበው ጥያቄ በሰጡት ምላሽ በራስ አቅም ቴክኖሎጂን በማልማት የራስ ቴክኖሎጂ ባለቤት መሆን ዋነኛ መፍትሄ መሆኑን ተናግረዋል። ከዚህ አንጻር እኛ እየሰራን ያለነው ምንድነው? ምን ታስቧል ለሚለው አንደኛው የራስ ቴክኖሎጂ ባለቤት መሆን ነው። ይሄ ኢንፎርሜሽን መረብ ደህንነት አስተዳደር ሲመሰረት ጀምሮ የቴክኖሎጂ ክልከላ ያለበትን ጉዳይ በራስ በማልማት የራስ የሆነን ቴክኖሎጂ ታዳጊዎቻችን፣ ሰራተኞቻችን እዛ ላይ ፎከስ እንዲያደርጉ መስራት ምንም አይነተኛ መፍትሄያችን እሱን መሆኑን ይዘን ነው እየሰራን ያለ ነው። ለዚህ የጥናትና ምርምር ስራዎችን ከዩኒቨርሲቲዎች ጋር ቅድም ሲገለጽ እንደነበረው በኢመርጂንግ ቴክኖሎጂዎች በተለይ እኩል መደላድል የሚሰጥ ሴክተር ስለሆነ እኛ ቀድመን መገኘት የምንችልባቸው ከዚህ ጋር ተያይዞ አርቲፊሻል ኢንተለጀንስ የሚዞልን የመጣውን ለሳይበር ደህንነት እንዴት እንጠቀመው የሚለውን እንደምታውቁት የአርቲፊሻል ኢንተለጀንስ ኢንስቲትዩት ራሱን ችሎ የሚሰራ ተቋም ነው። ነገር ግን ከሳይበር ሴኩሪቲ አንጻር ኤአይን እንዴት እንጠቀም የሚለውን በቀጣይም የምክር ቤቱ አባላት የሚከተሉትን ጥያቄዎች አንስተዋል፣ አስተያየትም ሰጥተዋል። የተመጣጠነ የሰራተኞች ክፍያ ባለመኖሩ ምክንያት የሰራተኞችን ፍልሰት ለመቆጣጠር ያልተቻለ መሆኑ በሪፖርቱ ተመልክቷል። ስለዚህ ይህንን ችግር ለመፍታት በቀጣይ ምን ታቅዷል? ማብራሪያ ብሰጥበት። ኃላፊዋ የሰራተኛን ፍልሰት ማስቆም የማይቻል መሆኑን አንስተው ተቋሙን የሚለቁ ሰራተኞች በሌላ ተቋማት ተመሳሳይ ዘርፍ ላይ ተሰማርተው የሚሰሩ በመሆኑ ተቋሙን እንደሚያግዙ ነው የምንረዳው ብለዋል። የተመጣጠነ የሰራተኞች ክፍያ ጋር ተያይዞ ባለመኖሩ ምክንያት የሰራተኞችን ፍልሰት መቆጣጠር ያልተቻለ መሆኑ የሚለው የተከበረው ምክር ቤት ሪፖርቱ ላይ ስናቀርብ ያቀረብንበትን አግባብ ትንሽ ለማብራራት ያክል እንግዲህ እንደ ሀገር ሁላችንም እንደምናውቀው ለመንግስት ሰራተኛው ከተደረገው የደሞዝ ማሻሻያ ተጠቃሚ ነን። በዛ ልክ የኮምፕሌን አይነት ሳይሆን የኛ ሴክተር ቅድም ሳነሳ እንደነበረው የግል ሴክተሩ የውጭ ተቋማትን በጣም የሚፈልጉት ሴክተር ነው። ስለዚህ ከፍተኛ ተከፋይነት ያለበት እንደመሆኑ ተመጣጣኝ ክፍያ ካልከፈልን ሰራተኛ የመልቀቅ ቴንደንሲ ያለው የሚል ነው። ነገር ግን ይሄን ልናስቆመው አንችልም። እኛ ሁለት ነገርን እናምናለን። አንደኛ እነኚህ አካላት ወጥተው በሀገራችን ኢኮሲስተም ፋይናንስ ሴክተሩ ላይ ነው የሚገቡት። ስለዚህ የኛኑ ስራ ነው የሚያግዙን የሚል እምነት አለ። የኢንፎርሜሽን መረብ ደህንነት አስተዳደር የኢንፎርሜሽንን የበላይነትና ዲጂታል ሉዓላዊነትን ለማረጋገጥ በትኩረት እንደሚሰራ ተመልክቷል።
ኢትዮጵያ ለአፍሪካ ሀገራት የኤሌክትሪክ ኃይል በማቅረብ የኢኮኖሚ እድገት እያረጋገጠች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሁለተኛው የውሃና ኢነርጂ ሳምንት ውሃና ንጹህ ኢነርጂ ለዘላቂ እድገት በሚል መሪ ሀሳብ እየተካሄደ ነው። በመርሃ ግብሩ መክፈቻ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የኤሌክትሪክ ኃይል ለጅቡቲ፣ ለኬንያና ሌሎች ሀገራት እያቀረበች ነው ብለዋል። ኢትዮጵያ የኤሌክትሪክ ኃይል ለአፍሪካ ሀገራት በማቅረብ የጋራ ተጠቃሚነትንና እድገትን ለማድረግ እየሰራች እንደምትገኝ ገልጿል። ኢትዮጵያ ያላትን የውሃ ሀብት በጥቅም ላይ በመዋል የአረንጓዴ ኢኮኖሚ እድገትን ማረጋገጥ ስራ እያከናወነች መሆኑን ተናግረዋል። በኢኮኖሚው ዘርፍ ለውጥ እያመጣችና ዘላቂ ልማት እያደረገች እንደሆነ አስረድተዋል። የሳውዲ ኩባንያ የታጅራን ወደብ ለማስተዳደር ከጅቡቲ ጋር ስምምነት ተፈራረመ። የሳውዲ አረቢያ ሬድ ሲ ጌትዌይ ተርሚናል ለኢትዮጵያ ጭነት ቁልፍ መግቢያ የሆነውን የታጁራን ወደብ ለ30 ዓመታት ለማስተዳደር ከጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት መፈራረሙ ተሰምቷል። ስምምነቱ በጎርጎሮሳውያኑ መጋቢት ወር 2025 በሁለት ወገኖች መካከል በባህር ትራንስፖርትና የሎጂስቲክስ ዘርፍን ትብብር ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲል ማሪታይም ኤክስኪዩቲቭ ድረገጽ ዘግቧል። ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከደናኪል ዝቅተኛ ቦታዎች ወደ ውጭ የሚላከውን ፖታሽ እንዲሁም እንደ እንስሳትና ሰሊጥ ያሉ የኢትዮጵያን አጠቃላይ ጭነት ምርቶች ያስተናግዳል። በሚቀጥሉት ዓመታት የወደቡ ዓመታዊ ጭነት የመያዝ አቅም 5 ሚሊዮን ቶን እንደሚደርስ ይጠበቃል የተባለ ሲሆን ይህም ለኢትዮጵያ የገቢና የወጪ ንግድ ያለውን ሚና የበለጠ ያጠናክረዋል ተብሏል። በትግራይ ክልል የማስተማር ስራ አቋርጠው የነበሩ 40 ትምህርት ቤቶች ዳግም ወደ ስራ መግባታቸው ተገለጸ። በሌላ በኩል ከ70 በላይ ትምህርት ቤቶች ወደ መማር ማስተማር ሂደት እንዳልተመለሱ የክልሉ ትምህርት ቢሮ አስታውቋል። መሳይ ገዛኸኝ በትግራይ ክልል በነበረው ግጭት በርካታ መሰረተ ልማቶች እንደወደሙና ከነዚህም መካከል በዋናነት ትምህርት ቤቶች ከነመገልገያቸው መውደማቸው በተደጋጋሚ ይነሳል። በክልሉ በነበረውና እስካሁንም በዘለቀው ችግር የተነሳ የመማር ማስተማር ሂደታቸው የተስተጓጎሉ ትምህርት ቤቶች ወደ ስራ ለማስገባት ጥረት እየተደረገ ቢሆንም አሁንም ስራ ያልጀመሩ ትምህርት ቤቶችን ለማስጀመር እየተሰራ እንደሆነ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ቀደም ብሎ በተካሄደ ምዝገባ ትምህርት የጀመሩ እንዳሉ ገልጸው አሁንም የተካተቱ ከ35 በላይ ትምህርት ቤቶች እንዳሉ ገልጸዋል። መስከረም 12 ትምህርቱን በስራ ጀምረናል። ዘንድሮ ትንሽ ለየት ባለ መልኩ የጀመርነው 40 ትምህርት ቤቶች በሰሜን ምዕራብ አካባቢ እንዲሁም በምስራቅ ዞን የነበሩ 40 ትምህርት ቤቶችን ጀምረናል። የምዕራብም እንዳሉ ናቸው። በሰሜን ምዕራብም በጸለምት ያሉ ትምህርት ቤቶች 45 ትምህርት ቤቶች አልተከፈቱም እና ያው ከነበረው ትንሽ ይሄን 40 ትምህርት ቤቶች ብቻ ነው የጨመርነው። ወደ እነዚህ 40 ትምህርት ቤቶች የሚመጡ ተማሪዎችም አዳዲስ ተማሪዎች አሉ። በ2018 ዓመተ ምህረት የትምህርት ዘመን በክልሉ ይመዘገባሉ ተብለው የሚጠበቁ ተማሪዎች ሙሉ ለሙሉ እንዳልመጡ ያነሱት አቶ ስዩም ለዚህ ምክንያቱ የሰላሙ ሁኔታ ባለመረጋገጡ እንደሆነ ገልጸዋል። እኛ ምዕራብ ትግራይን ጨምረን 2.5 ነው የምንለው። ግን ምዕራብ ትግራይ ገና ነው። እዛ ያለው ወገኖቻችን ገና ናቸው። በ9 12 13 ወረዳ አካባቢ ያለው ተማሪ እንግዲህ መገመት ይቻላል እና እነሱን ቀንሰን አምና ይዘናቸው የነበረው 1.3 ሚሊዮን አካባቢ ተማሪ ነበረና አምና። አሁን ዘንድሮም እሱን ያህል እናስገባለን የሚል ሀሳብ ነበር። ሰላም ከሆነ 2.5 ሚሊዮን አካባቢ እንመዘግባለን ብለን ነበር። አሁንም ያው የሰላም ሁኔታ ገና ነው፣ አልተረጋገጠም። ከዛ ውጭ ያለውን አካባቢ ለመማር ማስተማር ሂደት ተመዝግበው በመማር ማስተማር ላይ ይገኛሉ። የኮሚኒኬሽን ዳይሬክተሩ ከፌዴራል መንግስት የተገኙ የመማሪያ መጽሐፍት ለተማሪዎች የተሰራጩ ሲሆን በአንደኛ ደረጃ ትምህርት ቤቶች ውስጥ ያለው የመጽሐፍት አቅርቦት ግን አሁንም ድረስ አናሳ እንደሆነ አንስተዋል። ከትምህርት ሚኒስቴር ከ9 እስከ 12 አዲሱ ካሪኩለም በልኮለት እጥረት አለው። 1 ለ2 ነው የተደረሰው። ያም ሆኖ ግን 1 ለ2 ቢሆን ለማዳረስ ተሞክሯል።
ከ1 እስከ 8 ግን አዲሱ ካሪኩለም የሚተገበርበት ስለሆነ እኛ በዝግጅት ላይ ነው ያለነው። ገና አዘጋጅተን አልጨረስንም። በነባሩ የስርዓተ ትምህርት ግን የመጽሐፍት እጥረት በጣም ያቀርቦት ችግር አለበት። የነበረውን ስለወደመ ማለት ነው። እንግዲህ የትግራይ ህጻናት የትግራይ ተማሪዎች በስነ ልቦናም በኢኮኖሚም ለማንኛውም የተጎዱ ናቸውና እርዳታ ድጋፍ ያስፈልጋቸዋል። ማንኛውም ድጋፍ የትምህርት ቁሳቁስም ይሁን የስልጠናም ይሁን ይሄን አስተማሪዎቻችን ቢያደርጉልን ጥሪ ያቀርባለሁ። በክልሉ የትምህርት ቤት የተማሪዎች ምዝገባ ሙሉ በሙሉ ባለመጠናቀቁ ትምህርት እየተከታተሉ ያሉትን በቁጥር ለመለየት እንዳልተቻለ ተመልክቷል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የንግዱ ማህበረሰብ በአፍሪካ አህጉራዊ ነጻ የንግድ ቀጣና የተፈጠረውን የገበያ እድል ለመጠቀም መዘጋጀት አለበት ተባለ። በአፍሪካ አህጉራዊ ነጻ የንግድ ቀጣና የተገኘውን እድል የንግዱ ማህበረሰብ አሟጦ በመጠቀም የውጭ ንግድ ዘርፉ የተሻለ ውጤት እንዲያስመዘግብ ማድረግ እንደሚገባ የንግድና ቀጣናዊ ትስስር ሚኒስቴር ገልጿል። በሚኒስቴሩ የአፍሪካ አህጉራዊ ነጻ ንግድ ቀጣና ዴስክ አስተባባሪ ሳሙኤል ግዛው የአፍሪካ አህጉራዊ ነጻ የንግድ ቀጣና ግብይት ወደ ትግበራ መግባቱን አስታውሰዋል። ግብይቱ በዋናነት ታሪፍ ከመቀነስ ባለፈ አስቸጋሪ አሰራሮችን የሚያስቀር በመሆኑ በገበያው ተወዳዳሪ የሚያደርግ መሆኑንም አብራርተዋል። በመሆኑም የንግዱ ማህበረሰብ በአፍሪካ አህጉራዊ ነጻ የንግድ ቀጣና የተፈጠረውን የገበያ እድል አሟጦ ለመጠቀም ዝግጅት ማድረግ እንደሚገባው አስገንዝበዋል። የኢትዮጵያ ስጋ አምራችና ላኪዎች ማህበር የቦርድ ሰብሳቢ ከሊፍ ሁሴን እስካሁን ባለው ሂደት የኢትዮጵያ ስጋ የሚላከው በአብዛኛው ወደ ሩቅ ምስራቅ ሀገራት መሆኑን ገልጸው ይህ ስምምነት መፈረሙ ገበያውን በእጅጉ እንደሚያሳድገው ጠቅሰዋል። የኢትዮጵያ አበባና አትክልት አምራቾችና ላኪዎች ማህበር ዋና ዳይሬክተር ቴድሮስ ዘውዱ በበኩላቸው ስምምነቱ ተግባራዊ መደረጉ የወጪ ንግድን መዳረሻ ለማስፋት እንደሚያግዝ ተናግረዋል። ዘገባው የኢዜአ ነው። ዘመናዊ የፋይናንስ ስርዓት በመዘርጋት ዘርፉን ስኬታማ ለማድረግ እየተሰራ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ ያዘጋጀው የመጀመሪያው ሀገር አቀፍ የፋይናንስ እውቀት ግንዛቤ ማስጨበጫ መድረክ በጋምቤላ ከተማ እየተካሄደ ይገኛል። በግንዛቤ ማስጨበጫው መድረክ ላይ የተገኙት የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሞድ እንደገለጹት ጠንካራ የፋይናንስ አስተዳደር በመተግበርና በዘርፉ የሚስተዋሉ ክፍተቶችን በመሙላት ልማት ለማስቀጠል ባለድርሻ አካላት ሚናቸውን ሊያጠናክሩ ይገባል ብለዋል። የብሔራዊ ባንክ ምክትል ገዢ አማካሪ ማርታ ኃይለ ማርያም የፋይናንስ አገልግሎት ተጠቃሚዎችን የግንዛቤ ደረጃ ማሳደግ የዘርፉን አካታችነትና ደህንነትን ለማረጋገጥ ከፍተኛ ሚና እንዳለው ገልጸዋል። ባንኩ ይህንኑ መሰረት በማድረግ ብሔራዊ የፋይናንስ ትምህርት ስትራቴጂ ነድፎ የተለያዩ ተግባራትን እያከናወነ እንደሚገኝም ተናግረዋል። ብሔራዊ ባንክ የፋይናንስ ትምህርት ማጎልበትና የደንበኞችን ጥበቃ ማጠናከር በሚል ሀሳብ ከክልሉ መንግስት ጋር በመሆን ያዘጋጀው ሀገር አቀፍ መርሃ ግብር የፋይናንስ ደህንነትን በማሳደግና ተደራሽነቱን በማስፋት ላይ ያተኮረ መሆኑ ተገልጿል። ኢትዮጵያ በተያዘው ዓመት 600 ሺህ ቶን ቡና ወደ ውጪ በመላክ 3 ቢሊዮን ዶላር ለማግኘት እየሰራች መሆኑ ተገለጸ። የግብርና ሚኒስትር አዲሱ አረጋ በዛሬው ዕለት በቡና የውጪ ንግድ የአንደኛ ሩብ ዓመት አፈጻጸምና በቀጣይ 3 ወራት እቅድ ላይ ከቡና ላኪዎችና ከባለድርሻ አካላት ጋር ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው አስታውቀዋል። በዚህም በሩብ ዓመቱ 152 ሺህ ቶን ቡና ወደ ውጭ በመላክ 622.5 ሚሊዮን የአሜሪካ ዶላር ለማግኘት ታቅዶ 11400 ቶን ቡና በመላክ 76.5 ሚሊዮን የአሜሪካን ዶላር ተገኝቷል ብለዋል። ገቢው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ47 በመቶ እድገት የተመዘገበበት ቢሆንም የወጪ ንግዱን መጠን የማሳደግ ጉዳይ ትኩረት ማግኘት እንዳለበት ተናግረዋል። በቡና የወጪ ንግድ የዓመቱን ግብ በመጠንና በውጭ ምንዛሬ ግኝት ለማሳካት በቡና እሴት ሰንሰለት ላይ የሚያጋጥሙትን ችግሮች በተቀናጀ አሰራር ለመፍታት ከባለድርሻ አካላት ጋር መግባባት ላይ መድረሳቸውንም ገልጸዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን መለስ።
ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የጋዛ ነዋሪዎችና የሰብአዊ እርዳታ ድርጅቶች ባልመከኑ ፈንጂዎች ምክንያት አደጋ ላይ መሆናቸውን ገለጹ። የተባበሩት መንግስታት ድርጅት በበኩሉ ያልመከኑትን ፈንጂዎች ከጋዛ የማጽዳት ስራ እስከ 30 ዓመት የሚደርስ ጊዜ እንደሚወስድ አስታውቋል። ዮሐንስ ተስፋ ባለፉት 2 ዓመታት ከ200 ሺህ ቶን በላይ ፈንጂዎች በጋዛ ጦርነት ወቅት በጥቅም ላይ ውለዋል። ከነዚህ ቦምቦች መካከል 1/3 ያህሉ ያልፈነዱ ሲሆን እስካሁንም ቢያንስ 53 ሰዎች በእነዚህ ፈንጂዎች ሲገደሉ በመቶዎች የሚቆጠሩ ነዋሪዎች ቆስለዋል። ኒኮላስ ቶርቤት የመካከለኛው ምስራቅና የአፍጋኒስታን የአህሎት ትረስት ምክትል ቀጠናዊ ዳይሬክተር ናቸው። ይህ ተቋም ፈንጂዎችንና በጦርነት ወቅት የተረሱ የፈንጂ ቅሪቶችን በማጽዳት ሕይወት ለማዳን የሚጥር ለፖለቲካ ዓላማ ያልተቋቋመ ድርጅት ነው። የቀጠናው ዳይሬክተር የፈንጂ መምከንን አስመልክቶ ከአልጀዚራ ጋር ቆይታ አድርገዋል። በዚህም እርሶ ከ2 አስርት ዓመታት በላይ በጦርነት ቀጠናዎች ውስጥ እንደመስራቶ ጋዛን ከሌሎች ቦታዎች ጋር ሲያነጻጽሯት ምን የተለየ ነገር አላት በሚል ለቀረበላቸው ጥያቄ ይህን ብለዋል። ከቦምብ ማስወገድ አንጻር በጋዛ የምናገኛቸው ቦምቦች ከሌሎች ቦታዎች ከምናየው ጋር በአንዳንድ መንገዶች በጣም ተመሳሳይ ናቸው። አዲስ ነገር አይደለም። አዲስ የሆነው የችግሩ መጠን ነው። ጋዛ በአብዛኛው አንድ ትልቅ ከተማ ናት እና ሁሉም ማለት ይቻላል በፈንጅ ተመቷል። ስለዚህ ይህ ለኛ ልዩ የሚያደርገውና ልንጋፈጠው የምንጠብቀው ፈተና ነው። አንዳንድ ወታደራዊ ስትራቴጂዎች ብዙውን ጊዜ ጦርነቱ ካበቃ ከረጅም ጊዜ በኋላም ስጋት ሆነው እንዲቀጥሉ የተነደፉ ቦምቦችን መጠቀምን ያጠቃልላሉ። በዚህ ግጭት ውስጥ ይህንን የመሰለ የእስራኤል እቅድ ይኖር ይሆን? ኒኮላስ ቶርፔይ ምላሽ አላቸው። በአሁኑ ጊዜ ምንም አናውቅም። ማለትም የማይፈነዱ ፈንጂዎች ሁልጊዜ ስጋት ሆነው ይቆያሉ። ለምንም ቢሰሩ ለምንም። ለምሳሌ በለንደን ጦርነቱ ካበቃ ከ80 ዓመታት በኋላም ቢሆን ያልፈነዱ ቦምቦች አሉ። ስለዚህ የረጅም ጊዜ ችግር ነው። አንዳንድ ክፍሎች እንዲቆዩ የተነደፉ ቢሆኑም በጋዛ የሚያሳስበን ግን ጫና ሲደርስባቸው ይፈነዳሉ ተብሎ የተጠበቁ ነገር ግን ያልፈነዱ ፈንጂዎች ናቸው እና በመላው ጋዛ ያለው መጠነ ሰፊ ፈንጅ ለዜጎች በተለይም ለሲቪሎች እውነተኛ ስጋት ሲሆን የመልሶ ግንባታ ስራውን በእጅጉ እንዲያዘግም አድርጎታል። ጋዛ ከፍተኛ የህዝብ ብዛት ያለው የከተማ አቀማመጥ እንዳላት ይታወቃል። ያልፈነዱ ቦምቦችን በተሳካ ሁኔታ ለማምከን የማጽዳቱን ሂደት ከየትኛው የግዛቲቱ አካባቢ ነው ልትጀምሩ ያሰባችሁት ለሚለውም ዳይሬክተሩ የሚከተለውም ብለዋል። አዎ ያ ልዩ ፈተና ነው። ሰዎች ከአህሎት ትረስት የቀደመ ልምድ ሌላ ቦታ ያዩት ነገር ቢኖር ወንዶችና ሴቶች በጉልበታቸው ተንበርክከው በፈንጅ ሜዳዎች ውስጥ ሲሰሩ ነው። የአትክልት ስራና የአርኪኦሎጂ ጥምረት ይመስላል። ያ በጣም ቀርፋፋና የተለመደ ሂደት ሲሆን ገጠር ወይም ከፊል ገጠር አካባቢዎች ውስጥ ፈንጂዎችን ሲያጸዱ በጣም ጥሩ ይሰራል። በከተማ አካባቢዎች ግን ብዙ ተስማሚ አይደለም። ስለዚህ እኛ ልናደርገው ያሰብነው በተለይም ከመሬት ውስጥ ፈንጂዎች ይልቅ ያልፈነዱ ቦምቦችን ስለሆነ የምናከሽፈው የቦምብ ማስወገድ ቡድኖችን ወደ መልሶ ግንባታ ስፍራ ለማስገባት ነው ያቀድነው። ባለሙያው አክለው እንዳሉት ከፍተኛ ስጋት ባለባቸው አካባቢዎች ባልደረቦቻችን እዚያው ቆይተው ፈንጂዎችን ባገኙበት ጊዜ ማስወገድ ይችላሉ። ይህም በሌሎች ቦታዎች ካደረግነው በጣም የተለየ ነው በማለት ባለሙያዎችን ከአካባቢው ማህበረሰብ ጋር በማጣመር የተሻለ ስራ ለመስራት እንዳቀዱ አሳውቀዋል። የተባበሩት መንግስታት ድርጅት በበኩሉ ፈንጂዎቹን ከጋዛ የማጽዳት ስራ እስከ 30 ዓመት ጊዜ ሊወስድ እንደሚችል በመግለጽ ነዋሪዎችን አስጠንቅቋል። መረጃውን ስናጠናቅር አልጀዚራንና ሚድል ኢስት ሞኒተርን ዋቢያችን አድርገናል። ሩሲያ በኒውክሌር ኃይል የሚንቀሳቀስ ሚሳኤል ሙከራ በተሳካ ሁኔታ ማድረጓን ፕሬዝዳንት ፑቲን አስታወቁ። ሚሳኤሉ 14000 ኪሎ ሜትር ርቀት መጓዝና ለ15 ሰዓታት በአየር ላይ መቆየት ይችላል ተብሏል። ሸሪፍ ኢማም ሩሲያ በኒውክሌር ኃይል የሚንቀሳቀስ አዲስ ሚሳኤል ሙከራ ማድረጓን አስታወቀች። ሩሲያ ይህንን ሙከራ ማድረጓን ያስታወቀችው ለዓመታት ቡሬቬኒስካ የሚባል የሚሳኤል ሙከራ ካካሄደች በኋላ ነው። አሁን ላይ የዚህ ሚሳኤል ሙከራ መልእክትም እንዲያስተላልፍ ታስቦ ነው እየተባለ ነው። ምዕራባውያን በዩክሬን የተኩስ አቁም እንዲደረግ የሚያደርጉትን ጫና ለመቋቋም አሜሪካና ሌሎች የኔቶ ተባባሪ ሀገራት በሩሲያ ላይ የጣሉትን ማዕቀብና ረጅም ርቀት ተወንጫፊ ሚሳኤል ለዩክሬን ለመስጠት መታቀዱን ተከትሎ ነው። እሁድ ዕለት ክሬምሊን የተለቀቀው ቪዲዮ እንደሚያሳየው ፕሬዚደንት ፑቲን ሙሉ ወታደራዊ ዩኒፎርም ለብሰው ከሩሲያ ጦር ኃይሎች አዛዥ ጄኔራል ቫሌሪ ጋሪስሞቭ ሪፖርት ሲቀበሉ ነበር።
በዚህም ቡሬቬኒስካ የተሰኘው ሚሳኤል ማክሰኞ ዕለት በተደረገለት ሙከራ 14000 ኪሎ ሜትር እንደሚያካልል መረጋገጡን አስታውቀዋል። ጌሪስሞቭ አክለውም ቡሬቬኒስኮ በኒውክሌር ኃይል አየር ላይ ለ15 ሰዓታት እንደሚቆይ ገልጸው ይህ ግን በቂ አይደለም፣ ከዚህም ጊዜው ከፍ ሊል ይገባል ብለዋል። ስለ ቡሬቬኒስካ የሚታወቀው በጣም ጥቂቱ ብቻ ነው። በኔቶ ስካይፎል በሚል የኮድ ስም ይታወቃል። በርካታ ምዕራባውያን ሀገራት በጥርጣሬ ነው የሚመለከቱት። በኒውክሌር የሚሰራ ሞተር በአብዛኛው አስተማማኝ አይደለም በማለት ፕሬዚደንት ፑቲን ለሀገራቸው ምክር ቤት በ2018 ባደረጉት ንግግር ሩሲያ በዚህ መሳሪያ ላይ እየሰራች እንደሆነ ለመጀመሪያ ጊዜ ሲናገሩ የሚሰራው ሚሳኤል የሚጓዘው ርቀት ወሰን የለውም፣ ከሚሳኤሎች እይታም የተሰወረ ነው ብለው ነበር። በርካታ የዘርፉ አዋቂዎች እንደሚሉት ይህን መሰሉን ሚሳኤል ለመጠቀም አዳጋች ነው፣ ለአካባቢም እንዲሁ ስጋት ነው ብለዋል። አሜሪካና ሶቪየት ኅብረት በቀዝቃዛው ጦርነት ወቅት በኒውክሌር ኃይል የሚንቀሳቀስ ሚሳኤል ለመስራት ሲተጉ ነበር። ነገር ግን መጨረሻ ላይ ሚሳኤሉ አደገኛ ነው በማለት ፕሮጀክቱ መደርደሪያ ላይ እንዲቀመጥ ተደርጓል። ቡሬቬኒስክ 2019 በነጭ ባህር ላይ ሙከራ በሚደረግበት ወቅት ፍንዳታ አጋጥሞት ነበር። በዚህም 5 የኒውክሌር ኢንጂነሮችና 2 የአገልግሎት ሰራተኞች ሞተዋል። በመጨረሻም የኒውክሌር ሬዲዮ አክቲቭ አፈትልኮ ወጥቷል በሚል በአካባቢው ከተማ ላይ ስጋትን ፈጥሮ ነበር። የሩሲያ ባለስልጣናት የተሞከረውን የመሳሪያ አይነት አልገለጹም። አሜሪካ ግን ቡሬቬኒስካ ነው እያለች ነው። ፑቲን ለግራሲሞቭ እንደተናገሩት ይህን መሳሪያ ለጦር ኃይላችን ለማስታጠቅ አስፈላጊውን መሰረተ ልማት መገንባትና መወሰን አለብን ብለዋል። የሩሲያው ፕሬዝደንት አክለውም ለአሁኑም ሆነ ለመጪው ጊዜ ለሚሳኤል መከላከል ቡሬቬኒስክ ተወዳዳሪ የለውም ብለዋል። ምክንያቱ ደግሞ ረጅም ርቀት መጓዙና ወሰን አልባ በረራው ነው ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስና ኤቢሲ ኒውስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ሰኞ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ሉሲዎቹ በሞሮኮ በሚዘጋጀው 16ኛው የሴቶች አፍሪካ ዋንጫ የመጨረሻ የመልስ ጨዋታ ከታንዛኒያ አቻቸው ጋር በነገው ዕለት ያደርጋሉ። ከሳምንት በፊት በታንዛኒያ ዳሬ ሰላም በተካሄደው የመጀመሪያ ጨዋታ ታንዛኒያ 2-0 ማሸነፏ የሚታወስ ሲሆን የመልስ ጨዋታ ነገ ማክሰኞ ከቀኑ 9 ሰዓት ላይ በድሬዳዋ ስታዲየም ይካሄዳል። በመጀመሪያው የማጣሪያ ጨዋታ የተሳተፉት የብሔራዊ ቡድኑ አምበል ሎዛ በራ ከአሜሪካና አራይቶዶን ከሞሮኮ በመመለስ ቡድኑን የተቀላቀሉ ሲሆን በጉዳት ምክንያት የመጀመሪያ ጨዋታ የመለጣት የመስመር ተከላካዩ አብዛኛው ታደሰ ለመልስ ጨዋታ እንደምትደርስ ቡድኑ አስታውቋል። የኢትዮጵያ ብሔራዊ ቡድን በደርሶ መልስ ውጤት የሚያሸንፍ ከሆነ ከ14 ዓመታት በኋላ ለአፍሪካ ዋንጫ ማለፉን ያረጋግጣል። ለመጀመሪያ ጊዜ በካፍ ቻምፒየንስ ሊግ እየተሳተፈ የሚገኘው ኢትዮጵያ መድን የሁለተኛ ዙር ቅድመ ማጣሪያ መጀመሪያ ጨዋታውን ባቻ ውጤት አጠናቀቀ። በትላንትናው ዕለት ከግብፁ ፒራሚድስ ጋር የተጫወተው መድን 1-1 በሆናቸው ውጤት አጠናቋል። የሁለቱ ቡድኖች የመልስ ጨዋታ የፊታችን ሐሙስ በግብፅ የሚደረግ ሲሆን በድምር ውጤት የሚያሸንፈው ቡድን ወደ ቻምፒየንስ ሊግ የምድብ ድልድል ያልፋል። የቅዱስ ጊዮርጊስ እግር ኳስ ቡድን አቶ አብነት ገብረ መስቀልን በድጋሜ የቡድኑ ሊቀመንበር አድርጎ መረጠ። በኢትዮጵያ የመጀመሪያው ቡድን የሆነው የቅዱስ ጊዮርጊስ እግር ኳስ ቡድን በትላንትናው ዕለት ጠቅላላ ጉባኤ አድርጓል። በጉባኤው ላይ የ5 ዓመት ሪፖርት የቀረበ ሲሆን ማህበሩ የተጣራ 13 ሚሊዮን ብር ሀብት እንዳለው በሪፖርቱ ተገልጿል። ባለፉት 4 ዓመታት የቡድኑ የስፖንሰር ገቢ እያሽቆለቆሉ መምጣቱንም ገልጸዋል። በተጨማሪም ቡድኑ ከስፖንሰር አድራጊ ድርጅቶች ያልተሰበሰበ 41 ሚሊዮን ብር እንዳለውም በሪፖርቱ ተመልክቷል። በጉባኤው ማጠናቀቂያ በተደረገ ምርጫ 10 የቦርድ ኃላፊዎች የተሾሙ ሲሆን አቶ አብነት ገብረ መስቀል በድጋሚ በኃላፊነት ተመርጠዋል። በተለያዩ የአውሮፓ ከተሞች በተካሄዱ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። በቫሌንሻ ግማሽ ማራቶን በወንዶች የሚፍቀ ጀልቻ ሲያሸንፍ፣ በሴቶች ፎቴን ተስፋ ሁለተኛ ደረጃ ይዛ ጨርሳለች። በ42ኛው የፍራንክፈርት ማራቶን ደግሞ በወንዶች ዘርፍ ኢትዮጵያውያን አትሌቶች በላይ አስፋው፣ ተሬሳ ቤኩማና ሹራ ቂጣታ ከአንደኛ እስከ 3ኛ ተከታትለው በመግባት ሲያሸንፉ፣ በሴቶች አትሌት ቡዜ ድሪባ 2 ሰዓት ከ19 ደቂቃ 34 ሰከንድ በመግባት የግል ምርጥ ሰዓት አስመዝግባ አሸንፋለች። በተመሳሳይ በአየርላንድ ደብሊን ማራቶን የሴቶች ውድድር ኤቢሴ አዱኛ፣ ቀና
ግርማና አጸዳ ባይሳ ከአንደኛ እስከ 3ኛ ደረጃ ይዘው ጨርሰዋል። በፖርቹጋል ሊዝበን በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች አትሌት ጫልቱ ዳዲ ሁለተኛ ስትወጣ፣ በወንዶች የሰለሞን ባረጋ ታናሽ ወንድም የሆነው ሚኪያስ ባረጋ በተመሳሳይ ሁለተኛ ደረጃ ይዞ አጠናቋል። ከማራቶንና ግማሽ ማራቶን ውድድሮች በተጨማሪ በሻንጋይ በተካሄደ 10 ኪሎ ሜትር የጎዳና ላይ ውድድር አስማረች አሊ አሸንፋለች። የሱዳን ክለቦች በሩዋንዳ ሊግ ሊጫወቱ እንደሚችሉ ተገለጸ። በሱዳን ባለው የእርስ በርስ ጦርነት ምክንያት የሀገሪቱ ሊግ መቋረጡን ተከትሎ የሩዋንዳ እግር ኳስ ፌዴሬሽን 3 የሱዳን ቡድኖች በሩዋንዳ ሊግ እንዲወዳደሩ ፍቃድ ሰጥቷቸዋል። በዚህም የሱዳን ሊግ በተደጋጋሚ በማሸነፍ የሚታወቁት አልሂላል፣ አልመሪክና አልአህሊ ዋድማዳኒ በሩዋንዳ ሊግ እንዲሳተፉ ፍቃድ አግኝተዋል። ክለቦች ከሩዋንዳ ፍቃድ ቢያገኙም በቀጣይ 4ኛ ሳምንት ላይ የደረሰውን የሩዋንዳ ሊግ ለመቀላቀል የካፍን ይሁንታ ይጠብቃሉ ተብሏል። ባለፈው የውድድር ዘመን አልሂላልና አልሜሪክ በሞሪታኒያ ሊግ መሳተፋቸው አይዘነጋም። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችሁትን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ